በኢትዮጵያ በተለይም በእስራኤል ሀገሮች ውስጥ ኢትዮጵያኖቹ ማህበር አላቸው ኢርጉን ይባላል የተለያየ ዛሬ ስለዚህ ጉዳይ ነው የምንወያየው ከጠበቃ ካሳሁን ወንዴ ጋር ነው ጠበቃ ካሳሁን ወንዴ በሃይፋ ዩኒቨርሲቲዎች ውስጥ ጨርሶ በመጀመሪያም በግል ሬዲዮ 24 ሰዓት ሬዲዮ በነበረበት ጊዜ ሃይፋ አብሮን ይሰራ የነበረ ነው አሁን የህግ ጠበቃ ነው የህግ ወንጀልን ቤተሰብንና እንዲሁም ደግሞ ቤቶችን ስራ አሰሪና ሰራተኛንም በሚመለከት ነው ካሳሁን ኢርጉንን በሚመለከት ድርጅቶችን ለረጅም ጊዜ አብሮ ይሰራ ነው ውስጣቸውን በደንብ ያውቃል እስኪ ህብረተሰቡ ማወቅ አለበት በሚል ነው ጠበቃ ካሳሁን እንኳን ደህና ቆያችሁ ከሰናና ካሳሁን ምንድነው ኢርጉን አንተ ሰኩነት ሰርተሃል ትክክል ነው ሰኩነትም 3 አመት ሰርቻለሁ ሰኩነት አይሁድ 3 አመት ሰርቻለሁ ከዛም በናኮች ውስጥ 7 አመት ያህል ያው የውጭ ጉዳይ የድርጅቱ የውጭ ጉዳይና የልዩ ፕሮጀክቶች ስራ አስካጁኛ 7 አመት ሰርቻለሁ 7 አመት ሰርታል ገንዘቦች ከውጭ ይመጣሉ ከመንግስት ጋር ያለ ግንኙነት በተለይም በኢትዮጵያዊ ስም የሚሰመሰብ ገንዘቦች ነበሩ አሁን ምን እንዳለ አላቀምና እስኪ ስለዚህ እንደው ዘርዘር አድርጋ አስረዳን ወደ ዝርዝሩ ከመግባቴ በፊት ድርጅት ማለት ምን እንደሆነ ገለጻ ባደርግ ለህብረተሰቡ ደስ ይላል ይመስለኛል አንዲት ሀገር ስትንቀሳቀስ 3 አይነት ድርጅቶች ወይም ደግሞ 3 አይነት ይዞታዎች አሉ አንደኛ የመንግስት ወይም የመንግስት መስሪያ ቤቶች ሲሆን ሁለተኛ የግል ቢዝነሶች እንቅስቃሴና ሶስተኛ ኤንጂኦ ወይም ደግሞ የበጎ አድራጎት ድርጅቶች የሚባሉት እነዚህ ትልቆች ተላላቅ በህብራይስጥ ማንጋኖን ይባላል እና ያሉ የካምፓኒ ወይም የአሰራር ድርጅቶች ይከፈላሉ እና ይሄ የበጎ አድራጎት ድርጅቶች ያው እንደምታውቀው ኢትዮጵያ የመጣ ነው ብዙ ሀብት ይዘን አይደለም እና ብዙ እንቅስቃሴ ብዙ ነገሮች ስላልነበሩና አብዛኛው ጊዜ የበጎ አድራጎት ድርጅቶች የሚገቡት ከደካማ ህብረተሰቦች ነው እና እንደዚህ ከደካማ ህብረተሰቦች በመሆናችን የተነሳ በእኛ ላይም ብዙ ድርጅቶች ተንጸባርቀው ወይም ደግሞ በስተው ይታያሉ ከዚህ ገለጽ ለማድረግ እነዚህ ድርጅቶች በ3 መክፈል እንችላለን አንደኛ ገና እኛ እዚህ ሀገር ሳንመጣ ብዙ እንቅስቃሴ ያደረጉ የበጎ አድራጎት ድርጅቶች አሉ እንደ ጆይንት ብንወስድ እንደ ኦርት እንዲሁም የተለያዩ የይሁዳኖች ድርጅቶች እኛን ይሁዳ አይደሉም ወይም ደግሞ መምጣት የለባቸውም የተባሉ ብዙ የተደረጉት እንቅስቃሴዎችን ወይም ደግሞ እንድንመጣ ለማድረግ ያደረጉት እንቅስቃሴ ነው ሊባል አይቻልም ይሄም አጋጣሚ ነው ማመስገን ያስፈልጋል እነዛ ድርጅቶች ከዛ በመቀጠል ያው እስራኤል ሀገር በ79 አንስቶ ኢትዮጵያኖች መምጣትና ወደዚህ ሀገር መምጣት ከጀመርን አንስቶ ብዙ ድርጅቶች እንዲህ አሜሪካ ነክ የሆኑ ከዚህ ሀገር ሆነ ብዙ ድርጅቶች መቋቋም ጀምረዋል እነዛም ድርጅቶች የተቋቋሙት ከንጹህ ልባቸው ኢትዮጵያኖችን ለመርዳት ወይም ደግሞ እዚህ ሀገር ጥሩ የሆነ ያቀባበል እንዲሆንልን ያደረጉት ድርጅቶች እንቅስቃሴዎች ነበሩ እና በዛን ጊዜ ያው አንተ ድርጅት ካለ $100,000 ሆነ $50,000 ሆነ $1,000,000 ሆነ ይሰጡሃል አንተ ድርጅት ካለ የፈለከውን ስራ ነው የሚሉህ እና ይሄ አይነት እንቅስቃሴዎች እስከ 95 99 አብዛኛው እስከ 90 ዓመተ ምህረት መጨረሻ ላይ ድረስ እንዲህ አይነት አሰራር ነው ነበር ያለምንም ቁጥጥር ማለት ያለምንም ቁጥጥር አንተ ድርጅት ካለ ገንዘቡ እንደ ውሃ ይፈሳል ያው እንደምታወቀው የለም እንደምታወቀው ከሆነ ከአሜሪካዎች ወይም ፈረንጆች ብዙውን ጊዜ ኢትዮጵያ ጥቁር ይሁዲ አይተው ስለማያውቁ በመጣነበት ጊዜ በምሳሌ ሞሸም ሆነ በሱዳን እንደዛ በጀልባም በየረም እንደዛ ስንመጣ ሲል ህዝብ አዲስ ነበርና ጉዳለና ብዙውን አብዛኛውን በሰሜን አሜሪካ የሚገኙ ይሁዲዎች ይሄ ነው ያልተባለ ዶላሮችን እርዳታዎችን ሰጥቷል በዛም የተነሳ ያንዳንዱ ድርጅት ያለው ይሄን አረጋለሁ ይሄን ሰራለሁ በማድረግ የፈለገውን ያህል ገንዘብ ሲቀበል ቆይቷል ግን ከ2000 የዛሬ 14 አመት አንስቶ ግን ያሰራሩ ሁኔታ ትንሽ መቀየር ጀምሯል መቀየር ስለዚህ ላይ ወደዛ ሳንሄድ ምልህ እስከ 95 ዓመተ ምህረት ነጮችም ኢትዮጵያኖችም አሉበት አይደለም እንደ በጣም እንጂ ኢትዮጵያኖችም አሉበት ማንንም ተቆጣጣሪ የለውም ለህዝቡ የሚደርስ ነገር የለም ነው የምትለኝ
ግልጽ እንዲሆን የሚያስፈልገው ያው ምንም ድርጅቱን ባንቀሳቅሱና ዋናው ፍሬው ባይደርሳቸው ከማንኛውም ድርጅት ያው እንደ ምልክት ለማድረግ ኢትዮጵያኖች ሁልጊዜ አሉ ሁልጊዜ ማንኛውም ድርጅት ኢትዮጵያኖች አሉ እንደ ነጭ በሬ ግንባር ቀደም ያደርጓቸዋል ከስር በጋራ ነው የሚበሉት ለማንኛውም ነው ማለት ነው ተሚገርምህ አንድ ያጋጠመኝ ነገር ከዚህ ለመጠቀስ ፈልጋለሁ ያው እንደነገርኩ 7 አመት ነው ኮች ሰርቻለሁ እና ከአንድ መጋዚን ላይ ራሴ የምሰራበት ድርጅት ላይ ያየሁት ሆዷ የተነፋች ልጅ ህፃን እንደ ተራበች ሆኖ ለእስራኤል ሀገር እርዳታ ነው ያን የሆነው እና በዛን እኔም እንደሰራውት ከሆነ ያን ነገር መሆን የለበትም ለምንድነው ፎቶግራፉ ነው ማለት ፎቶግራፉ የኢትዮጵያን የወሎራብ ጊዜም ሊሆን ይችላል እና እንደዛ አይነት ፎቶችን ሁሉ ያደረጉ የተሰሩ ድርጊቶች አሉ አሜሪካን ሀገር ይሄዱ ይለምኑባቸው ትክክል የድርጅቶችን ስም የህግ ጠበቃ ተከታይ ስለሆንኩ የድርጅቶችን ስም ልጠቅስ አልፈልግም ግን ብዙ እንዲህ አይነት ፎቶዎቹ ላይ የተጠቀሙ የልጆቻችን ኢትዮጵያኖች ፎቶግራፍ ብቻ ሳይሆን ኢትዮጵያኖችም አልፎ እየተመለመሉ አሜሪካን ሀገር ሄደው ለሀብታም ወይም ለኮሚኒቲ ንግግር እንዲያደርጉም ይደረጋል አይደለም አንዳንድ ኢትዮጵያኖች ሄደዋል ትክክል ነው እንደዛ ብቻ ሳይሆን እንደነገርኩ እኔ የነበረ ስልጣን ከነኮች ውስጥ አነስተኛ ነው እኔ በላይ ዋና አጠቃላይ ስራ አስካጅም ግን ውጭ ሀገር ፈረንጆች በሚመጡ ጊዜ ታውቃለህ እኛ ነው ፍሮንት ምንገኘውና እኛ ነው ገለጻውን የምንሰጠው የምንለው ይሄ ያለ ነው እና እንዳልከው ብዙ ወጣቶች ከፕሮጀክቱ የሚሳተፉም ሆኑ የማይሳተፉትም እንዲሁም አንድ ልጅ ከክፍሉ ጎላ ብሎ ተታየ ወይም ጎበዝ ሆኖ ተታየ ዳይሬክተሩ ጋር በመነጋገርም ብዙ ልጆች እየሄዱ ይሄን ነገር ያለውን ኢትዮጵያኖችን ችግር እንዲጠቅሱና ያው እነሱ ከፊት ከተገኙ ያው ገንዘቡን ብዙ እንደሚመጣ የታወቀ ነው ይሄ ማርኬቲንግ የሚደረግ ወይም ደግሞ የሽቡክ ይባላል በህብራይስጥ ይሄን የስራ ሂደት የታወቀና ግልጽ የሆነ ነው ግን ከዛ በኋላ ከ1995 በኋላ ገንዘቡም እየቀነሰ መጣ እየታወቀ መጣ አይደለም ግን ድርጅቶቹ የሂሳብ ምርመራ አልተካሄደባቸውም በዚህ ውስጥ የሄደውን ወንጀል መንግስት ብዙ ነገሮች ያጋል ነው ወይንስ ኢትዮጵያኖቹ ምስኪኖች ናቸው ወንጀልን ቢሰሩ እንደው ተዋቸው አይነት ነገር ለዚህ ሁለት መልስ አለ አንደኛ እንደሚታወቀው ከሆነ አንድ ድርጅት የበጎ አድራጎት ድርጅት ለማቋቋም እኔ እናንተን በቃለን 2 ሰው ወይም 3 ሰው ሆኖ ማን ድርጅት ማቋቋም ይቻላል ይሄም ድርጅት አመታዊ ስብሰባ አድርጎ ለመንግስት ሪፖርት የሚያቀርበው አለ ያንን ያዛሙተው አባል የሆኑት ተስማምተው ተጽፎ ፈርመው ተላኩት እንደምታውቀው ደግሞ አካውንቲንግ የሚሰሩ አንሃላት ካሽቦኖት ቆንጆ አርገው አስማምተው ተላኩት ምንም አይነት ነገር ወንጀል ሊደርስ አይችልም አስፈላጊው የሆነ ሪፖርት ካደረጉ ያነ ግን እውነት ይሁን 150 ልጆች ከሰዓት በኋላ የትምህርት እርዳታ ተቀብለዋል ይባላል ግን ያነ 150 ልጆች ዝም ብለው በጽሁፍ ነው ከትምህርት ቤቱ መዝገቡን ወስደው ነው ወይም እነዛ ልጆች ከሰዓት አስፈላጊውን እርዳታ ተቀብለው ነው የሚለው ከዚህ ላይ ማንም ሰው ራሳችን ህብረተሰቦችኛ ኢትዮጵያኖች ታልተቆጣጣርና መንግስት ወረቀቱን ነው ይቀበላል በፈለገው ፎርማት በሆነው ራሱ በሚፈልገው አባባል ይቀበለዋልና መንግስት ተዚህ ነው ሁለተኛው ደግሞ አንተ እንደተጠቀስከው እኛ አብዛኛውን ጊዜ ታይኩንም ወይም ደግሞ ከሩሲያ እንደመጡት ሚሊዮነር ሀብታሞች የሉም ወይም ደግሞ ለኢትዮጵያኖች የሚረዱት ድርጅቶች እንደደሃ ስለሚያያቸው ያለው ሴደራል ዲፎልት ወይም ደግሞ ያለው የሚያመዛዝኑት አብዛኛውን ጊዜ ድሃዎች ስለሆነ እስከዚህ ድረስ ጥሩ የሆነ ወይም ደግሞ ጥሩ የሆነ ተከታትለው ይሄን ምርመራ እስካሁን ድረስ ጥሩ ነው የተደረገ ምርመራ የለም ሌላው በቤተሰብም ደረጃ ድርጅት አለ አይደል እርግኖች በቤተሰብ በጓደኝነት በመናምን ነው ይሄ ከዚህ ላይ ለመጠቀስ የምፈልገው አንደኛ አንተ አንድ ድርጅት በመታንቀሳቀስ ጊዜ አንተ መችሁን ሰዎችን ይዘለመድ ነው የምትፈልግ እንጂ ያንተን ችግርና ኃጢአቱን ሊደብቅ የሚችል ወንጀሉን ሊደብቅ የሚችል ትክክል ያንተን ድክመት እንዲያጋልጡብ ስለማትፈልግ አንተ የምትወስደው በጓደኛም ሆነ በዝምድናም ሆነ ለአንተ የሚመችህን ነው ይሄ እንደተጠቀስኩልህ ቀደም የበጎ አድራጎት ድርጅት ስለሆነ ይሄ የበጎ አድራጎት ድርጅት አሁን በምሳሌ ብንወስድ አንድ ድርጅት ከመንግስት ድርጅት አንድ ሰው ስራ ለመቀበል ሲፈልግ ሁለት ነገሮች ያስፈልጉታል አንደኛ ተወዳድሮ እንደማንም ሰው እኩል ተወዳድሮ ያንን ፈተናው ማለፍ አለበት ሁለተኛ ደግሞ ከዛ ድርጅት ውስጥ ዘምድና ካለ አስፈላጊው የሆነ ገለጻ አድርጎ ፎርም ሞልቶ ነው ከዛ ስራ መግባት የሚችለው
የበጎ አድራጎት ድርጅት ከሆነ ግን እንደነገርኩ ዋና የስራ አስኪያጆች ወይም አባሎች የፈለጉትን ሰው የመቀበል የማስና የማባረር መብት አላቸው። ስለዚህ ይሄ የበጎ አድራጎት አሙታ የሚባለው ድርጅት በኢትዮጵያኖች ላይ ትክክል ሆኖ ወይም ደግሞ አስፈላጊውን የሆነ እርምጃ ላይ ይራመድ ይችላል። ይሄ ያለ ነው፣ ሁሉም ግልጽ የሆነ ነገር ነው። ግን ካሳሁን ይሄንን የበጎ አድራጎች የበጎ ውንብድና ማለት ይቻላል? ከዚህ ላይ የውንብድና ለማለት ይከብደኛል። ብዙ ከልባቸው ህብረተሰቡን ለመርዳት የሚፈልጉ ስላሉ ይሄን በምንልበት ጊዜ ሁሉንም በአንድ ላይ ሁሉም ሳይሆን ግን በአብዛኛው ትክክል ነው። ይሄን ያለውን ክፍት ቦታ ወይም ደግሞ ያለውን አመች የሆነ ቦታ ብዙዎች ሰዎች ለግል ጥቅማቸው የተጠቀሙበት አለ፣ የታወቀ ነው። ሆኖም ግን በአጠቃላይ የበጎ አድራጎት ድርጅቶች ወይም አሙታዎች ውንብድና ነው ለማለት ትክክል ሊሆን አይችልም። ለምሳሌ ነጮቹ ብዙ አስተዋጽኦ አድርገዋል። ከኢትዮጵያ ጀምሮ የኢትዮጵያ ቤተ እስራኤል በዓለም ላይ እንዲታወቅ አድርገዋል። እዚህ ከመጣ የመገረዝ ያለ መገረዝ ችግሮቹ የደሙ በሚፈስበት ጊዜም ከኋላ ሆኖ አመጹን እንዲካሄድ ያደርጉ የነበረ ሰላማዊ ሰልፎች እንዲደረጉ የሚሉ አብዛኞቹ ነጮች ናቸው። እንደገና ፈረስ ሙራ የሚባለው ዘሰኮል የሚጠራውንም ወደ እስራኤል ሀገር እንዲመጣ ያደረጉት እነሱ ናቸው። ግን ኢትዮጵያዊ በኢርጉን ውስጥ ከገባ በኋላ ይሄ ተጨባጭ የሆነ ስራ ይሰራዋል ወይ? በሁለት እንከፈለውና ይሄን ተሁለት ለመክፈል እንደ ቀደም እንደጠቀስኩልህ ፈረንጆች መጀመሪያ ትክክል ነው ለመርዳት ብለው ይነሳሉ። ግን አሁን አንድ የሆነ ችግር ለመዋጋት ብለህ በመተነሳበት ጊዜ ችግር በበጎ አድራጎት ድርጅት መሰረት ያነ ችግር ተተፈታ ድርጅቱን ወይ ማሙታውን ወደ መንግስት ወረቀቱ መልሰህ የሀብትም ታለው ወደ መንግስት መመለስ አለበትና አላማውን ይጨርሳል። ግን እነዚህ ፈረንጆች መጀመሪያ ለመርዳት ብለው ይከፍቱታል ያንን ድርጅት ወይ ማሙታ። ከዛ በኋላ ግን ገንዘቡ እየጣማቸው ሲሄድ እነሱም ያላማቸውን ሁኔታ መቀየር ወይም ደግሞ ችግሩ ገና ነው ብለው ማባባስ። አንተ ጋዜጠኛ ነህና በእስራኤል ብቻ ሳይሆን በዓለም ውስጥ ብዙ ጋዜጣዎችን ታነባለህ። እንዳየሁ ከሆነ ብዙ ኢንጂነሮች አሉ ኢትዮጵያኖች፣ ብዙ ጠበቃ የሚሰሩ አሉ፣ ብዙ ወጣቶች አሉ በአንደኛ ደረጃ በየተለያዩ ካምፑስቶች ወይም ደግሞ ዩኒቨርሲቲዎች እና ስለዛ ተጽፎ አታይም። የምታየው ሁሉ ጊዜ ችግር ነው። ይሄ ችግር ብሎ ጋዜጠኞች የሚጽፉት ዝም ብለው ተነስተው አይደለም። እነዚህ የበጎ አድራጎት ድርጅቶች የሚፈልጉት ኢትዮጵያኖች እስካሁን ድረስ ችግር አላቸው ብሎ ስለሆነ አብዛኛውን ጊዜ በጋዜጣ የሚጽፉት ችግሩን ብቻ ነው። ይሄም ሊያደርጉት የቻሉት እኔ እንደገባኝ ከሆነ ከኋላ የሆነ ድርጅቶች ወይም ደግሞ ይሄን ጽሁፍ እንዲወጣ የሚጥሩ ብዙ ሰዎች አሉ። ጥሩ ከጠበቃ ካሳሁን ወንዴ ጋር የምናደርገው ውይይት ይቀጥላል። ዳምና ወይኔ ላይ አትጋረጥበት ከናብዬ እንደሰው አገር የለይበት ወደኔ የባሰው ውስጤን ይገፋኛል ናፈቅሻት በል ምናፍቅ ያንሰኛል እንግዲህ ጀመረኝ ናሳሚ ደሰምተኝ ካገር እኔስ ጉዳይ አለኝ ሲነጋ ሲመሽ የሚለኝ
ከጠበቃ ካሳሁን ወንዴ ጋር የምናደርገው ውይይት ይቀጥላል። በተለይም የኢትዮጵያ ቤተ እስራኤሎች ከብዙ ችግር በኋላ ወደ እስራኤል ሀገር ገቡ። በእርግጥ ሽማግሌዎችና ቄሶች ሃይማኖታቸውን በመጠበቅ ከፍተኛ መስዋዕትነት የከፈሉበት ነው። ከዛ መጡ። ትልልቆቹ ግን የእድሜም ጉዳይ ሆነና ቋንቋውንም አያውቁትም። አየሩም ሁሉም ነገር ተቀያየረባቸው። ከዛ ከራሳቸው አብራክ የወጣው ወጣቱ ትምህርት ቤት ከጨረሰ ዕብራይስጡን ካወቀ በኋላ ምንድነው አስተዋጽኦ ያደረገው? ለመሆኑ የኢትዮጵያ ቤተ እስራኤል ቄሶችና ሽማግሌዎችን ያህል የኢትዮጵያን ቤተ እስራኤል እንደመጠበቅ ወጣቱ ውስጥ ጠብቀዋል የሚለው ነው። በተለይ ጠበቃ ማነው አንዳንድ ወጣቶቹ በዚህ ኢርጉን በሚባል በማህበሮቹ ጋር ገብተው የሰሩበት ሁኔታዎች አሉ። እነዚህ ለአሪያነት ሊጠቀሱ ይችላል። ድክመታቸውስ ምንድነው? ኃላፊነታቸውን ለመወጣት በቅተዋል ወይ? ያልተወጡበትስ ለምንድነው? ለምሳሌ ዩኒቨርሲቲዎች እንደምታውቀው ካሳሁን አንዳንዶቹ የጨረሱዋል። አብሮ በጋራ የመስራት ሁኔታ ግን የለም በወጣቱ አካባቢ ላይ። ከዩኒቨርሲቲም ጨረሱ ከተለያየ ተቋሞች ሁሉም የለየራሱ ነው የሚሮጠው። ምንድነው ምክንያቶቹ? ዋናው ምክንያቱ ለዚህ ያው እንደታወቀው ሆነ እኛ ከላይ ወይም ደግሞ ትልቅ የስራ አስካጅ በመንግስት በኩል ትልቅ ብዙ ሀብታሞች የሉም፣ ብዙ የግል ድርጅቶች የሚያንቀሳቅሱ የሉም እና ይሄ ረሸት ኸብራቲት ወይም ደግሞ ለምሳሌ አንዲት ፈረንጅ ልጅ ካላተና ልጇ ውትድርና ጨርሶ ስራ ከፈለገች ከቤት ክነሰቱ ከመጣለትበት አንድ ጄኔራል ይኖራል ወይም ደግሞ አንድ ትልቅ ካምፓኒ የሚያካሂድ ሰው ይኖራል። እሱን ታነጋግረዋለች፣ ስራ ይፈልግላቸዋልና ስራ ያገኛሉ። አገሪቷ ትንሽ ናትና አንዱን ያውቃል። ግን የኛ ኢትዮጵያኖች ዋናው ችግር ነው በየማየው በፖለቲካም ሆነ በተለያዩ እንቅስቃሴዎች የኢኮኖሚ ድክመት ወይም ደግሞ ራስን ያለመቻል ማለት ነው። ብዙ የተማሩ ብዙ ወጣቶች ጎበዞች አሉ። ግን እነዛ ልጆች ወይም እነዛ ወጣቶች የተማሩትን ወይም ደግሞ ያላቸውን ችሎታ የማያንጸባርቁት ብዙውን ጊዜ የሚሯሯጡት ራሳቸውን ቤተሰባቸውን ወይም ያላቸውን የኑሮ ሁኔታ ለማሟላትና ለማስተካከል ሲል ነው። እንደምታዩ ከሆነ አብዛኛው ዩኒቨርሲቲ የጨረሱት የሚሰሩት በተለያዩ አሙታዎች ወይም ደግሞ ድርጅቶች ነው። እንቀድም እንደተጠቀስ ነው። ይሄ ሊሆን የቻለው እዛ ስራ ስለሚያገኙ ነው። ግን አሁን በተለያዩ እንቅስቃሴዎች ወይም ደግሞ በተለያዩ የሚደረጉት አፍጋናም ሆነ በተለያዩ መንገዶች ብዙ ህጎች ተላልፈዋል በፓርላመንት በኩል አፍላያ መታከነት ወይም ደግሞ ለደካማ ህብረተሰቦች እኩል የመንግስታዊ ስራ እንዲያገኙ የሚል ህግ ተላልፏል። በዛ ህግ መሰረት ብዙ ወጣቶች እየገቡ ነው በመንግስት መስሪያ ቤቶችን በተለያየ ቦታ። ግን ዋናው ነገር አሁን ለምሳሌ አንድ ወጣት የፖለቲካል ሳይንስ ጨርሶ ለህብረተሰቡ የፖለቲካ እንቅስቃሴ ያረጋለው ቢል ዛሬ ጠዋት ያንን ማንካል ወይም ደግሞ ጥሩ አርጎ የማይሰራውን ድርጅት እናንተ እንዲናችሁ ብሎ ችግራቸው ወይም ድክመታቸውን ታውጋለጠ ከዛ ሁሎች ድርጅቶች ያንን ይፈሩትና ስራ ይሰጡትም። ስለዚህ እያንዳንዱ አንገቱን ደፍቶ ወይም ደብቆ የሚኖረው ብዙ ነገር የፍራቻና የራሱን ስራ ላለማጣት ሲባል ካሳሁን እዚህ ላይ ምንድነው መሰለህ የተለያየ ኮሚኒቲዎች አሉ፣ የተለያየ ማህበረሰቦች አሉ። ለምሳሌ ይሁዲዎች አሜሪካን ሀገር፣ እንግሊዝ ሀገር በየእንትኑ አለ። ግን እዚህ ጋር ኢትዮጵያኖቹ የማየው ምንድነው ተሰባስበው አንድ መጽሔት ሐሳብ እንኳን መቀየር አይችሉም። ሐሳብ እንኳን መቀየር አይችሉም፣ አይገናኙም። ለምሳሌ ሁሉ ጊዜ ጠባቂ ነው። ከሌላ ባለስልጣን ይጠብቃል፣ ከመንግስት ድርጅት ይጠብቃል። ይሄ የጠባቂነት ባህሪ ነው የሚመለከተው። ለምሳሌ እንደጨረሱ ማለት የራሳቸው መጋዚን ሆነው ወደ ህብረተሰባቸው ገብተው ደግሞ ህብረተሰቡን ለማገልገል ማንነታቸውን የማወቅም ሁኔታ እየተረሳ ያለበት ይመስለኛል። ለምሳሌ አብዛኞቹ የምትመለከተው የመጡበትን ቋንቋ እንኳን ይሄን ያህል አይደሉም። ለራሳቸው ቫልዩ አይሰጡም፣ ክብደትም አይሰጡና ብዙ ችግሮች አሉ በወንዶች በሴቶች። እንዳውም ወጣቶች አካባቢ ላይ ለምሳሌ እዚህ ተወልደው እዚህ ያደጉ ልጆች ጋር ፍቹም ቀላል አይደለም እና እንዲህ አይነት ሁኔታዎችና ስለዚህ ምንድነው አንድ ችግር አለ። ሁሉም እግር አውጪኝ ነው፣ ለግል ለመዳን ነው። የጥንት አያቶችና ቅድመ አያቶቹ ግን ለግል ብቻ ሳይሆን ለኮሚኒቲው ለማህበረሰቡም ከፍተኛ አስተዋጽኦ ቢያንስ ሃይማኖታቸውን ጠብቀው ወደ ቅድስቷ ምድር እንድትመጣ ከፍተኛ አስተዋጽኦ ያደረጉ ናቸው። እዚህ ጋር ግን ያለው ግን ቅጣምባሩ የጠፋ ነው። አካሄዱም ማለት የሚታወቅም አይመስለኝም።
አንደኛ እንደጠቀስከው ትክክል ነው አንድነት የለም ግን ሆኖም ግን ያው እያንዳንዱ በፖለቲካም በኩል እያንዳንዱ የተለያዩ አስተያየቶች አሉ እኔ ይሄን በአንድ በኩል እንደ ጥሩ ነገር ነው ማየው እኛ እንደማንኛውም እስራኤሎች ሆነን አንዱ በመረጥ አንዱ በሊኩድ አንዱ በሆኖ የፖለቲካ እንቅስቃሴው ወይም ደግሞ ያለው የህብረተሰብ ችግር ለመፍታት የሚታገሉ ብዙዎች አሉ ይሄ ትክክል ነው ሆኖም ግን እኛ ከትልቆችም የጀመረ ይመስለኛል ከኛ ወጣቶችም እየቀጠለ ያለ አንድ ችግር አለ ፖለቲካ እንቅስቃሴና ህብረተሰባዊ እንቅስቃሴዎችን ለይተናናውቅም አሁን ለምሳሌ በምርጫ ጊዜ እኔ ሊኩድ ከሆንኩ አንተ በሰራተኛው ፓርቲ ከሆንክ በምርጫው የተነሳ አመት 2 አመት ቡና ማይጠጡ አሉ ሀጣልተው የሚኖሩ አሉ እና ይሄ ነገር መወገድ አለበት የፖለቲካ አይዲያ እኔ እናንተ ከተለያየነ ግን ኢትዮጵያዊነታችን አንድ ሆነን የኢትዮጵያኖች የምናደርጋቸው ህብረተሰባዊ እንቅስቃሴዎች ለእንቅፋት መሆን የለበትም ወይም ደግሞ መከፋፈል የለበትም በዚህ የተነሳ አንድ ድክመት አለ በተጨማሪ ደግሞ አሁን የጠቀስካቸው ነገሮች እስከዛሬ 10 አመት በፊት ትክክል ሊሆኑ ይችላሉ ግን አሁን ከሆነ ግን ወጣቱ በጣም እየነቃ ነው ብዙ አንድነት ለመሆን የሚያደርጉት ብዙ እንቅስቃሴዎች አሉ እስካሁን ቀደም እንደተጠቀስነው ጋር በተለያዩ ያሙታ ድርጅቶች ወይም ደግሞ በተለያየ መንገዶች ኢትዮጵያኖችን ሲሸውዱ የነበሩ ወይም ደግሞ ትክክል ያልተራመዱትን እየገባቸው መጥቷልና ማን እንደሚጠቅማቸው ማን ትክክለኛ ለህብረተሰቡ እንደሚታገል ወጣቱ በጣም እየገባውና የተተወነ የዛሬ 3 አመት የነበረ አድማ ወይም ደግሞ አፍጋና በጣም የሚያስደስትና ለእንግዲህ መብራት ሆነው ይታያሉ ወጣቶች ብዬ ነው እየገባቸውና ወደ ባህላቸው ወደ አማርኛው ቋንቋም ሆነ ወደ ተለያዩ ቋንቋቸው ወይም ባህላቸውን የማያፍሩበት ደረጃ ደርሰዋል ብዙ ወጣቶች በትምህርት ቤትም በኩል ሆነ በተለያዩ ቦታዎች የራሳቸውን ባህል ሲያንጸባርቁና ያለን ፈረንጆች ሁላ ራሱ እስክስታ ሲዘፍኑ እየታየ ነው ይሄ ነገር አልነበረም የዛሬ 10 አመት ያው ግን እዚህ ላይ ምንድነው መሰለ ካሳሁን እኔ አሁንም ቢሆን የግድ ሁሉም ሰው ወደ ፖለቲካ አንደኛ ኢትዮጵያ የፖለቲከኛ ሊሆንም አይችልም ፖለቲካ እንዲቀላል አይደለም ሀብታም መሆን አለበት ብዙ ቴክኒክ አለ ኢትዮጵያዊ በትንሽ ነገር ያኮርፋል አልከው አሁን ለምሳሌ እስካመት ድረስ ቡና ማይጠጡ ምትቋረፍበት አይደለም በመጀመሪያ ፖለቲካ ጥቅም ነው ማምን እንዴት ያገኛል የሚለው ሁኔታዎች ነው በእኛ ባህል ደግሞ ያ አይደለም በርግጥ ሃይማኖተኛና ጥሩ ጦር ሰራዊት ልትሆን ይችላል ግን ጥሩ ፖለቲከኛ ግን መሆን አትችልም ምክንያቱም የምትሸጠው የምትገዛውና የምትሸጠው ነገሮች መኖር ያለበት ይመስለኛል እና ብዙ ኤክስፒሪየንሶች ልምዶችንም የሚጠቅ እኔ ምለው ምንድነው ወጣቱ ምልህ ወደ ንግድ ዓለሞች ውስጥ ሊገባበት የሚችል ወደ ተለያየ ሙያ ለምሳሌ ህክምና በጣም ይፈራል ይሄንን ታውቃለህ አንተም ቁስል ነገር ምናምን ብዙዎቹ በጣም ነው የሚፈሩትና ወደዛ ወደ ኢንጂነሪንግ ወደ ሳይንስ እንዲመሄድበት ሁሉም ሰው ፖለቲከኛ ሊሆን የማይችልም የፖለቲካው እንደ ሰርግ አካባቢ ላይ ነው አንድ የምርጫ ዘመን ሆይ ይባላል ያ ሲያልፍ ሁሉም ይረሳል የእስራኤልን ፖለቲካ የምዕራቡን ፖለቲካ ስለኖርንበት የምናውቀው ነው ግን እዚህ ጋር ዩኒቨርሲቲም ሆነ ኮሌጅ የጨረሱ ሰዎች አንድ ላይ ሆነው የመጻፍ ባህል እንኳን የለም የማንበብ ባህል የለም ሐሳብ መጀመሪያ አይዲያ መኖር አለበት ሐሳብህን የምታንሸራሽረው መሆን ያለበት ይመስለኛል እና ሁሉም ሰው ለፖለቲካ አካባቢ ላይ የመሮጥ ሳይሆን ወደ ንግድ የመግባት ለምሳሌ ስደተኞችን ተመልከተ የአፍሪካ ስደተኞች ኤርትራን ሱዳኖችን አይ ቲንክ ታያቸዋል አለም ተላባ አካባቢ የኛ ህብረተሰብ ይሄንን ያህል አይደለም ነጋዴም አይደለም ወደ ንግድ እየገባ ማለት በላ በኩል ውትድርና ጨርሶ እንዴት ነው ሌላ ወጣቶች ወደ ኤዥያ ይሄዳሉ ወደ ላቲን አሜሪካ ይሄዳሉ የኛ ወጣቶች አይሄዱም አለምና አንገት የመድፋት ሁኔታዎች ነው መመለከተው እምለ እንዲሆነን በቀለማችን በመን ኦኬ እኔ እምለ አፍላያ እንዳላ ምን አለው ግን ሬሲዝም አለ ብዬ ግን አላምንም ዘረኝነት ሌላ ጉዳይ አለም ሁሉን ነገር ግን ከቀለም ጋር የማያያዝ ሁኔታ እምለ የተማረውም ቢሆን እንደዛ በቃ አይሆንልኝም አልችልም በቃ ደካማ ነኝ የሚል ሁኔታ አለና የናንተ ሐላፊነት ደግሞ ይሄንን ነው ሐሳብ እንዲሸራሸር በያካበ ለምሳሌ እምለ እስራኤል እምለ ጸሎት ቦታ ተሰጥቷል አዳራሽ ሰጥቷል ብዙ ነገር ነው ብዙ ተቀምጫለሁ እዚህ አካባቢ ላይ አይደለም እኔ አሁንም ቢሆን እኛ ጋር ኢትዮጵያዊ ጋር ከፍተኛ የሆነ ችግር አለ ብዬ አምናለሁ
አንደኛ አሁን እንደጠቀስከው ከሆነ ግማሹን ቀበለዋለሁ ግማሹን ልቀበለው አልችልም አሁን ለምሳሌ ውጭ ሀገር ከሌላ ሀገር መጣው በስደት ላይ ያሉ በፖለቲካም በተለያዩ ነገሮች ተፈናቅለው እስራኤል ሀገር መጣው ያሉትን በመትለው ከነሱ ጋር ብዙ ልዩነት አለ ብያምናለሁ አንደኛ እዚህ ሀገር ወጣቶች ወይም ደግሞ ዩኒቨርሲቲ የሚማሩትን ልጆች ሲጠይቃቸው ሀገሬ ነው ብለው ነው የሚያዩት እና እንደ አዲስ ገቢዎች ጊዜያዊ ነን ወይም ደግሞ አገሪቷን ለቀን ስተምነድ ብዙ ዶላር ማግኘት አለንብን ብለው የሚሰሩትና የሚያደርጉትን እንቅስቃሴ ከዚህ አገራችን ነው ብለው ከሚኖሩት ጋር ማወዳደር አይቻልም ያለው ማላማ ይለያያል ግን ወደ ኋላ መለስ እንበልና ያለው በእስራኤል ፈረንጆች ወጣቶችና ኢትዮጵያኖች ወጣቶች ያለው ልዩነት ባልከው ውትድርና በኋላ ለምሳሌ ሩቅ ምስራቅ ይሄዳሉ የተለያዩ አይምሮ የሚያዝናና ነገር ያደርጋሉ ከውትድርና በኋላ ይሄም ያው ቀደም እንደተጠቀስኩት ከኢኮኖሚ ጋር የተያያዘ ነው ፈረንጆች እንደምታውቀው ከሆነ ውትድርና 2 ሳምንት ተቀሩ ወላጆቻቸው ምግብ ይዘው ሄደው የሚወዱትን ምግብ ጎብኝተው አይተዋቸው ነው የሚመጡ የኛ ወጣቶች ግን 3 አመት እስከሚጨርሱ ሄዶ እንኳን ምን ችግር አለብህ ብለው የሚያወያዩ ወላጆች የሉም ይሄም የቋንቋም ችግር ሆነ የትራንስፖርት ችግር በተለያዩ ምክንያቶች ወይም ደግሞ ያለማወቅ ኢንፎርሜሽኑ ባለማወቃቸው ነው በዚህም የተነሳ ነው ብዙውን ጊዜ ወታደሮች የኛ ወታደሮች ወደ እስር ቤት ብዙ ይገባሉ ወይም ከውትድርና ጋር ብዙ ችግር በውትድርና በኩል ችግር አለ የሚባለው ይሄ ሊሆን የቻለው ያው እነዚህ ወጣቶች እንዳልከው አስፈላጊውን የሆነ ግዳፌ ከወላጆች አለማግኘታቸው ነው ወላጆቻችን ልጆች ወዳጆች ናቸው ሁሉን ነገር ለልጆቻቸው ይሰራሉ ግን ይሄ የኢኮኖሚም ሆነ ያለማወቅም ሆነ እነዚህ ችግሮች አሉ ይሄ አንድ ነው ሁለተኛ ግን አንተ እንዳልከው ትክክል ነህ ያለ የሆነ ወይም ደግሞ እንደ ቀደም ተጠቀስነው በመንግስት በኩልም ይሁን በድርጅቶችም ይሁን የሆነ ችግር አለ አሁን አንድ ልጅ ወንድሙ ተምሮ ዩኒቨርሲቲ የጨረሰ በኋላ ወይም የሆነ ማዶኔት ከሰፈሩ የሆነ ማዶኔት አላፊው አርገውት ይሆናል ወይም ደግሞ የተማረውን ሳይቀጥል የሚሰራበት ስራ አነስተኛ ሆኖ ሲያ ያነ ወጣት ምን ይላል ወንድም የተምሮ ምን አደረገ የማለትና የሞራን ውድቀት አለ እነዚህ መቀየር አለባቸው እኔን ማውቃቸው ጓደኞቹ በአጠቃላይ በጥሩ ቦታዎች ያሉ የምሳሌ ለመሆንና እነዚህ ነገር ለማቆም ብዙ ትግል እየሆነ ነው እንደማያው ከሆነ ብዙ ወጣቶችም ወደ ብዙ መንገድ እየተንቀሳቀሱ መስሎ ይታየኛል በጣም ጥሩ ከጠበቃ ካሳሁን ወንዴ ጋር የምናደርገው ውይይት ይቀጥላል ከጠበቃ ካሳሁን ወንዴ ጋር የምናደርገው ውይይት ይቀጥላል በርግጥ ካሁን በኋላ ተጠያቂው ማን ሊሆን ይችላል የሚለውንም ጉዳይ ነው የምናየው ተጠያቂው አብዛኛው እንግዲህ ወደ ሁለተኛ ትውልድ እየደረሰ ነው አንደኛው ትውልድ በሽምግልና በርጅናም ከዚህ ዓለም እየተለዩ ነው አቅማቸውም እያነሳቸው ነው ቢያንስ ወጣቶቹ ኮሌጅና ዩኒቨርሲቲ እየጨረሱ ናቸው ለዚህ ወጣት በተለይ ለእስራኤል ሀገር ተጠያቂው ማን ነው ራሱ እስራኤላዊ ወጣት ነው ኢትዮጵያዊ በተለይ የሚመለከት ነው ይሄንን ተጠያቂነት እንዴት መወጣት ይቻላል አዲስ ዘዴ አዲስ ብልሃት የሚያስፈልግ ይመስለኛል አብዛኛው በቀለም የሚሳበበው ነገር ቀለም ምክንያት ሊሆን አይችልም ምክንያቱም እስራኤሎችን በመጀመሪያ እንደምታውቀው ካሳሁን ከጀሩሳሌም ቴልአቪቭ አንድ ቀን ይፈጅ ነበር ውሃ የሌላት ሀገር ናት አይደለም እንደምልህ ዛሬ በ66 አመት እዚህ ደረጃ ላይ የደረሱት ላባቸውን አንጠፍጥፈው ይመስለኛል ስለዚህ በዚህ አካባቢ ላይ የኮምፒቲሽን
ውድድርና የውድድር ሀገር መሆኑን ማወቅ የሚያስፈልገን ይመስለኛል። ስለዚህ ኢትዮጵያዊ አሁን ያለው ነገር በህይወቱ መጋፈጥ እንዳለበት ነው። ይሄን ለመጋፈጥ ደግሞ ማወቅና ይሄንን መጥፎ የሆነ አመለካከት አሰር እኔ አንዳንዴ ባህላችን ታሪካችን የሚባል ነገር አለ። የትኛው ባህል ጥሩ እንደሆነ የትኛው ባህል መጥፎ እንደሆነ የትኛው ታሪክ ትክክል ነው የትኛው ታሪክ የሚለው ነገር ነውና ይሄንን ግልጽ የማድረግ ነው። ስለዚህ ወጣቱ በተለይ ፊደል የቆጠረው በህብረት በመስራት የዚህን ማህበረሰብ ህይወት አንድ ለአንድም ለመጨረሻም ጊዜ ለማቃናት መስመር ለማስያዝ መሞከር ያለበት ይመስለኛል። እንዴ ነው ካሳው? ትክክል ነህ። ቀደም አንድ የጠቀስከዋል እስራኤል ሀገር ዘረኝነት የለም መድሎ ግን አለ ብለሃል። ይሄን በጣም ትክክል ነው፣ ቀበለዋለሁ። አሁን የተቀየረ ነው፣ ህዝቡ እየገባ ሆዷል። ግን እስካሁን ድረስ የነበረው አንድ ልጅ 2 ሲደመር 2 4 ሳይል ቀርቶ 3 ብሎ ትክክል ካልሆነ አይ ዘረኛ ሆና ነው አስተማሪቱ የማለት ሁላ ደረጃ ደርሷል። እና ይሄን ነገር ማቆም አለብን። ሁሉ ጊዜ ዘረኝነት እያልን ልጆቻችን ሞራናቸውን እያደከምነ ነው። ራሱ ሰንፎ ጥሩ አርጎ ያልሰራው የቤት ስራ ካለ ወይም ደግሞ የሰራው ፈተና ካለ አይ አስተማሪቱ ስለማትወደኝ ነው ብሎ የማሰብ ሁላ ደረጃ መድረስ እየደረሰ ነው። እና እስራኤል ሀገር ዘረኛ ጋር አይደለችም ወይም ደግሞ የዘረኝነት ህግ የለም። መድሎ አለ። አገሪቷ ትንሽ ናት። አንዱን ያውቀዋልና ያንዳንዱ የሚያውቀውን ሰው ስራ ለመስጠት ይፈልጋል ወይም ደግሞ ለማሳደግ ይፈልጋል። መድሎ እንዳለ የታወቀ ነው። ግን እስራኤል ሀገር ከዓለም ውስጥ ከሚገኙት ሀገሮች ውስጥ አንድ ዘረኛ ያልሆነች እስራኤል ሀገር ናት። ይሄን ምሳሌ ብንወስድ ገና ኤርፖርት ላይ ስቶርድ የዜግነት ማስታወቂያ የምትቀበል እስራኤል ሀገር ብቻ ነው። አሜሪካ ብትሄድ ካናዳ ለምሳሌ ሁማኒታሪ ወይም ደግሞ በበጎ አድራጎት ታወቀች ሀገር ናትና ጥሩ ድርጊት የምትሰራ ነው። ሀዛም ቢሆን ከአመት ከ2 አመት ተፈተንክ በኋላና ታማኝነትን ተታወቅ በኋላ ነው ማስታወቂያ የምትቀበል። እስራኤል ሀገር ግን ገና ኤርፖርት ስቶርድ ነው ይሄን ማስታወቂያ። እና እኛማ ሁለተኛ ደግሞ መጠቀስ የምፈልገው ሁሉ ጊዜ እኛ ሌላውን ወይም ደግሞ ፈረንጁን ጥፋተኛ አድርገን እናያለን። እንደዚህ ካልነ ሁሉ ጊዜ ሌሎችን ጥፋተኛ አድርገን እኛ መሻሻል አንችልም። ግን እኔ ምን ሰርቼ ነው እኔ ምን ትክክል ያላረኩት አለ ብለን ራሳችን በራሳችን ተጠየቅነ መፍትሄም ልናገኝለት እንችላለን፣ ማደግም እንችላለን። እና እነዚህ ፈረንጆች ደግሞ ያለ ነው የግል አንተ ያዳንዱ ሰው ልክ ሁሉን ምግብ እንደማይበላው ጋም ፈረንጆች ጥቁር ማይወዱም ሊኖሩ ይችላሉ፣ የሉም ብዬ አይደለም። ሆኖም ግን በመንግስት ደረጃ አስተማሪ የሆነ ወይም ደግሞ ዳይሬክተር የሆነ ያንዳንዱ በመንግስት ደረጃ የሚሰራ ትክክል አድርጎ መስራት አለበት። ጎደሎ ታሉበትም እኛ መዋጋትና መቋቋም አለብን። ይሄ ነገሮች እኛ ማወቅ ያስፈልገናል። እነዚህ ነገሮች ጥሩ አድርገን አስተካክለን ራሳችን በራሳችን ታልጠየቅነ እኛ ማደግ አንችልም። እኔ አብዛኛውን ጊዜ የምለው 60% ራሳችን በራሳችን ነው። አሁን ለምሳሌ በእስራኤል ሀገር በመምጣት ባስበልነከተ ምን አሉ ኢትዮጵያ ይሁዶችን ጨርሰናል ብለዋል። እኔ ስንት ይሁዶች እዛ እንዳሉ እንደሌሉ ይሄ ነው ብዬ ቁጥራቸውን ባልናገርም ግን ኢትዮጵያ በመሆኔ ያስነድደኛል። ለምንድን ነው የምናደደው? ልክ ሩሲያ ሀገር ሁላ እንደሚልኩትና ይሁዲ እንዳለ እንደሚያጣሩት ልክ በሌላ ሀገሮች እንደሚሰራ ሁላ ኢትዮጵያም ልከው ተመቆጣጠር አለባቸው። የዛሬ 10 አመት የሆነ ይሁዳዊን በአንድ ቦታ ቆይቶ መጣለው ካለ የመምጣት መብቱ ነው እንጂ አገሪቱ ይሄ ተዘግቷል ማለት አያስፈልግም። ግን ይሄ ሁላ ሊሆን የቻለው ለምንድነው? እኛ ነን ራሳችን በራሳችን ስም በማውጣት ራሳችን በራሳችን እንቅፋት በመሆን አንድ ሰው የሆነ ስልጣን ሲቀበል አይ እንዲህ አድርጓል በማለት የተለያዩ ስሞችን በማውጣት ራሳችን በራሳችን ነው እንቅፋት ምን ሆነ። ጥሩ ካሳሁን ለአንተ አሁን ቤተሰብ አለ፣ ልጆች አሉ፣ የግል ስራም ጠበቃ ነህ። ከዚህ በጎን ለዚህ ህብረተሰብ ምንድነው ልታደርግለት እንደው የምታስበው? ከማሰፈ በፊት የሰራዋቸውን በጠቀስ ደስ ይላል መሰለኝ። እንደ ሃይፋ ዩኒቨርሲቲ አንደኛ ዲግሪና ሁለተኛ ዲግሪ ባጠናሁበት ጊዜ የመጀመሪያ የእስራኤል ሀገር የኢትዮጵያን ይሁዲዎች ስቱደንት ድርጅት ተቋቋሙት አንዱ ነኝ። አብዛኛውን ጊዜ በያለው ፍሬ አፈራው። አዎ ምን አፈራ? ምን አፈራ በተባለ በዛ ዩኒቨርሲቲ ውስጥ ልዩ የሆነ ማክላካ ተቋቁሞ ወይም ደግሞ የሚቆጣጠርና የሚከታተል እንዲቋቋም አድርገናል። በተጨማሪ ደግሞ በፕሲኮሜትሪ ብቻ
ሲቀበሉ የነበሩትና እኛ ጥሩ ከሆኑት የትምህርት ዘርፎች የማይቀበሉን ሁላ እንድንቀበል ሆነዋል ባደረግናቸው እንቅስቃሴ መሰረት ወደፊት እኔ እስካሁን ድረስ እኔ ከስራዬ በተጨማሪ ሁለተኛ ስራ ሰራለሁ ብዬ ነው ማምነው ይሄም በበጎ አድራጎት በተለያዩ ድርጅቶች ወይም ደግሞ በተለያዩ በፓርላመንት በኩልም 7 አመት ሲሰራ ያው በሎቢ ወይም ደግሞ በፓርላመንቱ በእስራኤል ሀገር በክኔሴት ብዙ እንቅስቃሴዎችን ደግሞ ብዙ እንደዚህ ቀደም እንደተጠቀስኩልህ ልዩ ህጎች ወጥተው ኢትዮጵያኖች ከፍተኛ ጥሩ ስራ በተማሩት እንዲያገኙ የሚሉትም ተሳትፍ ያለው ይሄን ማድረጋቸው እንቅስቃሴዎች ወደ ኋላ አይደለም ቀጥላለሁ ህብረተሰብ ለመርዳት ሌላው በመጨረሻ ኢትዮጵያን በተለይ በእስራኤል ሀገር ያለው ኢትዮጵያዊ ከነጮቹ ምንድነው መማር የሚችለው ምንድነው አለመማር ያለበት ከነጭ አለመማር ያለብን ባህላችን ጥሩ ነው ትግስታችን ጥሩ ነው ወይም ደግሞ ኹጽፋ ይባላል ብዙ አብዛኛው ጊዜ እኛ ልጆቻችን አይ ያልሆነ ክብር የሌለው ስራ ሲሰሩ አይ ፈረንጅ ሆኖ ልጅማ የምንላቸው ነገሮች አሉ ይሄን ከፈረንጆች መማር የለብንም አንዱ ያለነ ከወላጆቻችን የተቀበርነው ክብር መስጠትና ለምናደርጋቸው ስራዎች በክብር የተሸበቡ ወይም ደግሞ የተያዙ መሆን አለባቸው ከፈረንጆች ግን መማር ያለብን ጊዜን መጠበቅና ያለ ይሆናል ብለን አለማውራት አንድ ፈረንጅ አንድ ነገር በሚናገርበት ጊዜ ኦቭዶት ወይም ደግሞ ያለውን መረጃ ያላቸው ነገሮች ነው የሚናገር በእጁ ያለው ፋክቱን ነው የሚናገር ሁለተኛው ደግሞ ጊዜን መጠቀም አብዛኛውን ጊዜ አንድ ፕሮግራም ሳይዝ አሁን እንዳጋጣሚ ልጠይቀህ ቢመጣ ፕሮግራም ስላልያስክ ጊዜ የለኝም ብሎ ነው ፈረንጅ ማለት የኛ ግና ደስ አይልም በማለት ጊዜዎቻችን እናቃጥላቸዋለን የመጨረሻው ከፈረንጆች መማር ያለብን ለሚቀጥለው ለዛሬ 10 አመት 5 አመት ምን አይነት ምንድነው አላማዬ የት ነው ለመድረስ የምፈልገው ወይም ደግሞ ምን አይነት ስራዎችን ነው መስራት ያለብኝ ለምሳሌ እኔ እዚህ ላይ ለማስገንዘብ የምፈልገው በተለያዩ ኢንሹራንሶችን ባስመለከተ ለምሳሌ የኛ ህብረተሰብ ወይም ኢትዮጵያም ሄዱ ወይም ደግሞ እስራኤል ሀገርም በሄዱ ወደ ውጭ ሀገርም በሄዱ ከዚህም ሆነው ለነገ የሚል ፕሮግራም ያለ አይመስለኝም እና ይሄን ነገር ግልጽ መሆን ያስፈልጋል የኛ ወገኖቻችን ለነገ የሚለውን የተለያዩ ኢንሹራንሶችን 50 ብር 30 ብር ከፍሎ ግን ለቤተሰብ ጥሩ የሆነ ግዳፍ ወይም ደግሞ ችግር ባጋጠመ ጊዜ ይሄ ኢንሹራንስ ካለ ህብረተሰብ ለወገን ቤተሰቡን መርዳት ይችላል ግን የኛ ኢትዮጵያ እንኳን ሲሄዱ ኢንሹራንስ አይገዙም ይሄ ነገሮች መቀየር አለባቸው ወይም ደግሞ እነሱ ፈረንጆች መማር አለብን ይሄን ነገር ጥሩ ማፕና ኮምፓስ ያስፈልገናል ያለምንበት መርከብ የግድ ነው በሌላ በኩል ሳይንስና ቴክኖሎጂን በጣም መማር የሚያስፈልግ ይመስለኛል በትልቁ ነገር ምንድነው የሰው የግለሰብ ነጻነት በጣም አለ የግለሰብ ነጻነት ብቻ ሳይሆን የጎረቤትህንም የሌላውንም ነጻነት መጠበቅ ያለብህ ይመስለኛልና በዚህ በዲሞክራሲ በተለይ ከመዕራቡ ለነማር የሚያስፈልገው የዚህ የዲሞክራሲ የራሴን ነጻነቴን ስጠብቅ የሌላዎችንም ነጻነት ማክበር አለብኝ ነው ጠበቃ ካሳሁን ወንዴ በጣም እናመሰግናለን ጠበቃ ካሳሁን ወንዴ የህግ ባለሙያ ነው ወንጀልን ቤተሰብን እንደዚህም ስራና አሰሪን የቤቶችን ጉዳይ ነው ጠበቃ ካሳሁን ወንዴን ለማነጋገር ለምትፈልጉ የቴሌፎን ቁጥር አለው 0524698880 ደግሞ አለው 0524698880 ነው የተነጋገርንባቸው በዚህ በድርጅት በመንግስትና በኤንጂኦ የበጎ አድራጎቶችን በሚመለከት ነው በኢትዮጵያ ውስጥ የበጎ አድራጎት ድርጅቶቹ ኢትዮጵያዊ እስራኤል ሀገር ከገባ በኋላ ምን ተግባር አካሂደዋል ኢትዮጵያኖች ከዩናይትድ ስቴትስም ከካናዳ ከእንግሊዝ ነጮቹም ያሉበት ኢትዮጵያኖች በርግጥ ኤንጂኦ ከፍተኛ አስተዋጽኦ ያደረገበት አለ ግን ኢትዮጵያኖች ከገቡ በኋላ ምን አድርገዋል ነው ይህ ብዙ አጠያቂ ጉዳዮች አሉ ይህ በዚህ እንዳለ ግን ወደፊት በዚህ መንገድ ላይ መቀየር የለም መቀጠል እንደሌለበት ነው እስከዚህ 995 ዓመተ ምህረት ካሳሁን እንደሚለው ዝም ብሎ የተዝረከረከ አሰራሮች ነበሩ ኢቭን የሂሳብ ሰራተኛ አይገባም ከ95 በኋላ ግን ፈረንጅም እጁን መሰብሰብ ጀምሯል በኢትዮጵያዊ ስም በርግጥ ብዙ ገንዘቦች ይገባሉ የት እንደደረሱ አይታወቅም ለማንኛውም ኮምፓስንና
ማፕ በእጅጉ አስፈላጊ ነው ከነጩ የበለጠ ሳይንስ ቴክኖሎጂ እንደዚሁም ጊዜን ታይምን መጠቀም እንደማያስፈልገን የምንናገራቸው በተጨባጭ ሁኔታ ሌላው እቅድ አስፈላጊ በህይወታችን ውስጥ እቅድ በጣም አስፈላጊ ነው ጠበቃ ካሳሁን ወንዴ እግዚአብሔር በጣም አመሰግናለሁ ጋሽ ዜናነህ ቀጥሉበት ለህብረተሰቡ የሚሰጡት አገልግሎት በጣም ይሄ ነው ሊባል የማይችል ነው ከጎናቸው አለን ቀጥሉበት ኮላዴረን ነው መጥለይ ኮላዴር ትክክ የዛየ ከ24 ሰዓትም አብረን ሰራ ነበር አለ ሃይፋ ምን ትዝታለ በነገራችን ላይ በጣም ደስ የሚል ጊዜ ነው ነበር እስካሁን ድረስ ሰዎች ሲያገኙኝም ብዙም ይጠይቁታል ጋሽ ዜናነህ ስላንተም ትልቁ አንጋፋው ጋዜጠኛ የት ነው ይሉኛል ይጠይቁኛል አሁን ያለህበት ደረጃም በጣም ጥሩ ነው እንደሚመስለኝ አሁን ባለህበት ፎርማት ወይም ደግሞ እድል እንደምትስፋፉና አስፈላጊውን አገልግሎት እንደምትሰጡ ተስፋ አለኝ ታው ካሳሁን አስታውሳለሁ ሃይፋ ዩኒቨርሲቲ ተማሪ ያለ ነው ወደ 10 ልጆች ነበሩ አይደል አምጥተን እናሰለጥናቸው ነበር በጣም ትልቅ አስተዋጽኦ ያደረገ የሃይፋ ሬዲዮ ጣቢያ ነበር አሁን ደግሞ ኮላዴር አለ ሳዛ በሰጣህና ትምርት በጣም እስካሁን ድረስ እንጠቀምበታለን በጣም ጥሩ አስተማሪ ናቸው እናመሰግናለን ምንድነው ልንለወጥ እንችላለን ሪሊ እንችላለን ካለን እናደርገዋለን አንገት መስበር የለበትም በተለይ ኢትዮጵያዊ በእስራኤል ሀገር ያለ ወጣት በእውቀት መቀየር ይችላል ሪቮሉሽን የግዴታ ሪቮሉሽን ስንል ደም መፋሰስ ምናምን ሳይሆን የግዴታ ለውጥ ግን ያስፈልገናል እንዲሁ ከንፈራችን እየመጠጠ እኛ ጥቁር ስለሆነ ምናምን የሚለው ነገር እጅግ በተለይ እናንተ ወጣቶች ላይ ኃላፊነት አለ በተለይ አንተም ደግሞ ጥሩ ቤተሰብ አለ ጠበቃ ካሳሁን በጣም ነው ማመሰግነው ጋሽ ዜናነህ